ሰላም ሰላም ውድ ተመልካቾች የኬስ ሲኒማ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ በአብርሽ ጉዳይ ለማውራት ነው የመጣነው። አብርሽ የሚያደርጋቸው ነገሮች በአጠቃላይ ደስ የማይሉና ሁኔታው በአጠቃላይ ደስ የማይል ነገር ነው። ሩታ በጣም ተጎድታለች። የሷን ጉዳት ለምን እንዳልታየው አላቅም፣ ግን ሩታ በጣም ተጎድታለች። ሩታ መጎዳት የሌለባት ልጅ ናት። እሱ ጥፋቱ እሱ ጋር እንዳለ እያወቀ እንደዚህ የሚሆነው ነገር ምንም ሊገባኝ አልቻለም። በጣም ተቀያያሪ ጸባይ ነው ያለው። በየደቂቃው በየሰዓቱ ነው የሚቀያየረው። ሁሉም ነገር በቃ ለመሸሽ ነው እንጂ የሚሞክረው ተጋፍጦ ሁሉን ነገር ለመናገር ወይም ለማስተካከል የሚሞክረው ነገር የለም። ሩታ ከዚህ ፊት አይታችሁታል። ቪዲዮውን ስትሄድ ዝም ብሎ ሲመለከታት ነበረ። ልመልስሽ ልቀሪ ወይም የሆነ ነገር ምንም ያደረገው አክሽን ነገር የለም። ምንም በደስታ ነው ይለቀቃል። ሲለቅም እንደዚህ የማይደረግ ነገር ነው። አንደኛ ነገር ከናንተ አብርሽ የምትሰማኝ ከሆነ ከናንተ ብዙ ሰዎች ይማራሉ ብለን የምናስባቸው ሰዎች ናችሁ። በትዳርም ህይወት ሆነ በምንም በሁሉም ነገር ከናንተ ብዙ ሰው የሚማርበት ነገር አለ ብለን እናስባለን። እናንተ ግን እንደዚህ ስትሆኑ በጣም የብዙ ሰው ላይፍም እያበላሻችሁ ነው። ለምን አመኔታ የሚባል ነገር አለ። ከዚህ በፊት ሁሉም ሰው ፍቅረኛ ሊኖረው ይችላል፣ ጓደኛም ሊኖረው ይችላል፣ ብዙ ነገር ግን አሁን ያለበት ህይወት ደግሞ አዲስ ሊሆን ይችላል። ግን የበፊት ህይወቱ ጋር አሁን ትዳር ላይም ሆነ ጓደኝነት ያሉ ሰዎች ምን ያስባሉ? በቃ ያንተን ቪዲዮ ያሉ አንተ ሄደ ከሷ ጋር እንደተነጋገርከው ይነጋገርብኛል የሚለውን ሴቶቹ ብዙ እንትን ያነሳሉ። ማይደረግ ነገር ያደርጋሉ። አሁን ወደ ሩታ ስንመለስ ሩታ ያደረገችው ነገር በአጠቃላይ ትክክል ነው። አሁን እዚህ ጋር እና አቤልም እሱን ለማገዝ ብዙ እየጣሩ ነው። ጭራሽ እና አቤልን ውሻ እያደረጋቸው እያባረራቸው ነው። እና በጣም ማይመስል ነገርና ማይሆን ነገር እያደረገ እንደሆነ በጣም ግልጽ ነው። እውነታውን ለመነጋገር ከሆነ እንደዚህ መሆን የነበረባት ሩታ ናት። ለምን እሱ ነው እሷ ላይ ቺት አደረገባት እንጂ እሷ እሱ ላይ ቺት አላደረገችም። መውጣትም ካለበት እሱ ነበረ ከቤት መውጣት የነበረበት። ለምን በጣም ብዙ ጥፋትን ያጠፋው አብርሽ በጣም ማይሆን ነገር ነው ያደረገው። ትክክል የማይባል ነገር ነው ያደረገው። አሁን እዚህ ጋር ለማውራት ያክል የታመመው ምኑን የታመመው አሁን እሷ ናት የተጎዳችው። እሷ ናት ነብሰ ጡሯ። መታመም ካለባትም እሷ ናት መታመም የነበረባት። እሱ ምን ቤት ስለሆነ ነው አሁን ታመም ያለው ምናምን ብሎ ልጆቹንም ውሻ የሚያደርጋቸው? ለሱ ብለው ነው የመጡት፣ ለሱ ህይወት ብለው ነው የመጡት። በአጠቃላይ ያው ኧረ በጣም ያስጠላል። የምር በጣም ትክክል ያልሆነ ነገር እየተደረገ ነው ያለው። አብርሽ ወደ አይምሮ ቢመለስ በጣም ጥሩ ነው። አይምሮን አብርሽ መልሰው። ትክክል ያልሆነ ነገር እያደረክ እንደሆነ ልቦናም ያውቃል። አንደኛ ነገር ልቦና በስነ ስርዓት ያውቀዋል። እንደዚህ የማይደረግ ነገር ነው የምታደርገው። እና የበደላት ደግሞ እሱ ነው። አይታችሁት ከሆነ ቪዲዮ ላይ ቀለበቱን አላደረገም። ቀለበት ማውለቅ ማለት በጣም ከባድ ነገር ነው። የቃል ኪዳን ቀለበት ነው። ከቃል ኪዳንም አልፎ ትዳር ላይ ገብተዋል። ትዳር ላይ ሆኖ ጥፋተኛው እሱ ሆኖ ቀለበት የሚያስወልቅ ነገር ምን መጣ? ምን አይነት ነገር ነው ይሄስ የሚለውን እስቲ እናንተ ማጥኑበት። እኔ ባየውበት አንግል ነው እያወራሁት ያለሁት። እናንተም በራሳችሁ አንግል ይዩት። ያው ብትሄጂም ብትቀሪም ምንም የምትጎይብኝ ነገር የለም በሚለው ይመስለኛል። እንደዛ ነገር አስበው ይመስለኛል። ወይም እሷን ለማቃጠል ወይም እሷን ለማናደድ ይሆናል ቀለበቱንም ያወለቀው። አይ ዶንት ኖ ብቻ ምን እንደሚፈጠር እንግዲህ በጊዜ ሂደት የምናየው ይሆናል። ሁሉም ነገር በጣም አካሄዱም እያስጠላ ያለ ነገር ነው። ጥፋተኛው ራሱ ሆኖ እሷን ጥፋተኛ እያደረገ መሆኑ ነገር ነው በጣም እና ያው ደብዳቤም ጽፋለታለች። ሁለተኛ አልመጣም ምናምን የሚል ደብዳቤ ጽፋለች። ግን በጣም ነው የሚገርመው። ብቻ ታሪኩ ወዴት እየሄደ እንደሆነ ግራ ነው የሚያጋባው። እና ሐሳቤን ተናግሬ ጨርሻለሁ። የተወሰነች ነገር ልበልና እኔም ቪዲዮ እንደዝጋ እና አብርሽ የምትሰማኝ ከሆነ እንደምትሰማኝ አውቃለሁ። እና ደስ የማይል ነገር እያደረክ ነው። ወደ ቀልብ ተመለስ፣ ወደ ራስክ ተመለስ። ትክክል ያልሆነ ነገር ያደረክ እንደሆነ ልቦና ያውቃል። ምንም እዚህ ጋር ለናቤልም ሆነ ለማንም ማስመሰል የለብህም። ሚስት ናት። ማንም ሰው መሀል መግባት የለበትም። ጥፋትም አጥፍተሃል፣ ይቅርታ ማለትም ካለብህ
እግሯ ላይ ወድቀ ይቅርታ ማለት አለበት፣ ግዴታ ነው። ይሄ ግዴታና ግዴታ ነው። ሚስትህም ናት፣ የልጅህም እናት ናት። የልጅህን ተሸክማለች በሆዷ። ለዛ ማንም ሰው ህይወት ውስጥ መግባትም የለበትም፣ እሷንም ማስከፋት የለብም። በኋላ አንድ ነገር ቢፈጠር ወይ እሷ አንድ ነገር ብትሆን የምትቆጨው ነገር ቢፈጠር ብዙ ነገር ውስጥ ነው የምትገባው። ብቻ አስብበት እላለሁ። ተመልካቾቼ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ቻናሌ አዲስ ስለሆነ ሰብስክራይብ እያደረጋችሁኝ አዳዲስ መረጃዎችን ከሁሉም አይነት ቻናሎች ላይ ይዤላችሁ ቀርባለሁ። ስላዳመጣችሁኝ በጣም አመሰግናለሁ።